ሆስፒታል ትክክለኛ መረጃ ምናልባት እንትንም ፌክሊ ሊሰራ ስለሚችል ለአንዳችሁ ኢሜል ቢደረግ ሆስፒታል ኢሜል ያደርጋል። ለምሳሌ እዚህ ሀገር አሁን ቱርክ የተለያየ ቦታ ሕክምና ስታረጊ በትክክል ያ ነገር ከሆስፒታሉ የወጣ መረጃ መሆኑ ሆስፒታሉ በዚህ ኢሜል ላኩ ተብሎ የሕክምና ማስረጃው በአረብኛም ይሁን በእንግሊዝኛም ይሁን እነዚህ ሰዎች ይልካሉና አንደኛ በዛ መንገድ አድርጎ ቢደረግ እንደውም ቀደም ወንድሜ እንዳለው ብዙ ቦታ ላይ ሳይበጣጠቅ ይሄ አሁን የምትለውን ገንዘብ ለማግኘት ሳሪም እንዳለችው እኛም ጭምር ተባብረን 3-4 ቀን ብናድርበት ይህን ገንዘብ ማሳካት ይቻላል። ስለዚህ የመጀመሪያው ነገር ሌላውም ሰው ኃላፊነትም ለመውሰድ እዚህ ውስጥም ለመሳተፍም የመረጃው ጉዳይ ወሳኝ ነው ብዬ ነው የማስበው። ያው ወንድም ካለ ትክክል ነው። እኔም መስለኝ እንደሱ ነው። ብቻ አንቺ ምንድነው ቤተሰቦችሽንም ቢሆን ምናልባት የሚያውቁት ሰው ካለ አሁን ይሄን የሚሰማን ሰው ይኖራል። ምናልባት ፈጣሪ ላንቺ ብሎ ያዘጋጀው አንድ ሰው ይኖርና አብዛኛውን ገንዘብ ከበር የሚያደርግልሽ ሊመጣ ይችላል። ባይመጣ እንኳን ያንቺ ስራ የመጀመሪያው እንዳለው መረጃዎችሽን አጠናክረሽ ለነሳሪ ማድረስ ነው። ከዛ በኋላ ነሳሪ ኦርጋናይዝ ያደርጉታል። ማን ምን ይሰራል የሚለውን ነገር እነሱ በደንብ ያደርጉታል። ሁላችንም አለን። ይሄን ነው የምለው። ቴንክ ዩ ጋይስ አለሁኝ። ሁላችሁም በርቱልኝ። ቴንክ ዩ። አሁን እኮ ሳሪ እኔ አንድ ነገር ልናገር ይቅርታ ጋር እዚህ አሁን ችግሩ ምን እንደሆነ ታውቃላችሁ? እዚህ ሀገር ራሱ አሁን እኔ ባለውበት ሀገር ግብጽ አሁን አንዳንድ ማዳሞች ልጆች እንኳን እንዲያናገሩልኝ እኔ አሁን በአንድ ሳምንት ብቻ 4600 ብር ነው የግብጽ የምከፍለው። በወር 4 ነው ቴሞ ማደርገው። ያንን ብር ልጆች ከማዳም ቤት ለምነው እንዲያመጡልኝ ይሄ በእጅ የሚጻፍ በወረቀት የሚጻፍ በእጃቸው ጽፈው ለመስጠት እንኳን ትልቅ ስቃይ አይቼ ነው ወላሂ አላህ በሚያውቀው የሚሰጡኝ። አይሰጡኝም። አሁን ይሄን ወረቀት በእርግጠኝነት አይጽፉልኝም። እኛን ጠልተውናል ልጆች እኮ እናንተ አልተረዳችሁኝም። አላህ ምስክሬ እቺን ማዳም ቤት ራሱ 4500 ብር የማዳም ቅመሞች ለምነው እንዲያመጡልኝ ሁለተኛ እንዳጠይቁኝ ነው የሚሉኝ። ወላሂ ስንት ለምኜ ቋንቋ የሚያቅሰው ይሄ ወላሂ አንተራትቼ ነው ያቺን እንኳን የሚጽፉልኝ። አሁን እናንተ የምትሉት በእጅ የተጻፈ አይደለም በኮምፒውተር የተጻፈ ነው። ራቢ አዳምጪ የወረቀቱ ምንነት ስላላወቅሽው ነው አንቺ ምን አለ አይልሽ እንደዚህ አይነት ነገር አንቺ እዛ መታከም ካልፈለግሽ ወንድም ካሊድ እንዳለው አገርሽ ገብተሽ የሕክምና ማስረጃ ይዘሽ የምትፈልጊው አይነት ድረስ እንረዳሻለን። በእኔ ቤት ግን ያለ ሐኪም ማስረጃ ማረጋለሽ። ምክንያቱም እኔ አልችልም፣ ይሄንን ማድረግ አልችልም። ለምን እንደሆነ ታውቂያለሽ? እኔ የምሰበስበው ከራሴ አይደለም ከህዝብ ነው። ህዝብ ደግሞ ይጠይቀኛል። ነገ ለአንቺ ያደረኩት ነገር በተአምር አንድም ወይም ሌላም ተጠያቂ ሲሆን ራቢ ይሄው በዚህ መልኩ ነው ማስረጃዋ ታክማለች የሚለውን ነገር ነው እንጂ ያለ ማስረጃ አላረግም። በጣም ይቅርታ አድርጊኝ። ስለዚህ አማራጭሽ 2 ነው። አንደኛ ከዛ ትክክለኛ ታክመሽ ከዚህ በፊት ያሉሽን ሳይሆን አሁን ታክመሽ በቂ የሐኪም ማስረጃ ይዘሽ የገንዘብ መጠኑን ማምጣት ነው። ሁለተኛ ደግሞ ኢትዮጵያ ልከንሽ የምትሄጂበትን ፕሮሰስ እንጨርስልሻለን፣ እናመጣልሻለን። ከዛ በኋላ ወንድም ካሊድ እንዳለው ወስደን አሳክመንሽ የሚፈጀውን ያክል ነገር እናሳክምሻለን። ከዛ ውጭ ግን ማድረግ አልችልም። ሙኒት ሰምተሻል። ከዚህ ያው አላወራም። ምክንያቱም እኔ ከህዝብ ነው የምሰበስበው። 1 ሳንቲም ለራቢ ሲሰጥ ተጠያቂነቱን ኃላፊነቱን ወስጄ ነው። እንኳን 3 ሚሊዮን ከይቅርታ ጋር እንደውም ምን አሁን እንደዚህ የካንሰር ምናምን ማርያምን ሰብስቤ አላውቅም። ምክንያቱም በጣም ኦቨር ስለሆነ ራቢ የማልችለውን ነገር አልጀምርም ከማለት አንፃር ነው። ግን ምናልባት አንቺ እኔ 1 ሚሊዮን ሰብስቤልሽ እንደተባለው ሚኪ እንዳለው ሰንበዲ 500 ሺህ ብር ቢሰበስብልሽ ተጋግዘን እናረጋለን ከማለት ነው። ይሄንን 2 አማራጭ ወስደሽ ጊዜ ሰጥተሽ አስቢበት። ከዛ ውጪ ሙኒት ይሄው ግልጽ እንዲሆንልሽ ቆይ አብሽሩ ትንሽ ግልጽ እንዲሆንልሽ ይኸውልሽ በመጀመሪያ የምትጠይቂው ግለሰብ አይደለም ሆስፒታል ነው። ሆስፒታሉን እንዲህ አይነት እንትኑን ሕክምናውን ወጪ የሚሸፍኑልን ሰዎች ስላገኘውኝ ለዛ የሕክምና ማስረጃዬንና እንደገና ደግሞ ፕሮፎርማ ማለት ዋጋ የሚያወጡልሽ አለ። ያንን ዋጋ ያወጡልኝ ይሄን ነው ለዚህ የምናስከፍለው እንደዚህ ነው ብለው ሆስፒታሉ ይጽፋል። እንደማንኛውም ተጠይቂ ቲሞ በተደረገበት ሆስፒታል ይሄን ነው ብሎ ምንም ሆስፒታል ይጽፋል። ያንን የተጻፈው ወረቀት እኔ ከፈለኩ እዚህ ላይ ባዮ ላይ ዋትስአፕ አለ እሱ ላይ አርጊና ሳምፕል ልክልሻለሁ። መጠየቂያም ካለ እዚህ ኢትዮጵያ ያሉ ልጆች እኛን ጽፍና ለሆስፒታሉ ማስረጃ የሆስፒታሉን ስም የምን ትልኪልንና ከዛ በዛ ማስረጃ መሰረት እንጠይቅልሻለን። እዛን ያህል ድረስ እንተባበርሻለን።
የባዮ ላይ ስልክ ቁጥር ያለ ቀላል ነው። ወደ እንትንም ለመያዝም ከፈለሽ 0976 75 75 75 ነው። ቀላል ነው። በዚህ በዋትስአፕ ላይ መረጃችን ላኪልኝ። እኛ ደግሞ ወይ ደግሞ ለሆስፒታል ወንድም ካሊድ ድምጽ አይሰማም ከይቅርታ ጋር። አሁን አይሰማም? አሁን ይሰማል። እሺ ምንም ያልኩት አልተሰማም? አሁን ይሰማል፣ ቅድም አልተሰማም። እሺ ራቢ በደም እንዲሰማሽ ይኸውልሽ የሚያስፈልግሽ ግለሰብ ሳይሆን ቅድም እንዳልሽው የማዳም ቅመሞች የሚጠይቁት አይነት ነገር ሳይሆን ሆስፒታሉ ኪሞ የምታደርጊበት ሆስፒታል ሄደሽ ከውጭ የሚሸፍንልኝ ሰው አግኝቻለሁ። ስለዚህ የሕክምና ማስረጃና ፕሮፎርማ ማለት የሕክምና ፕሮፎርማሽ ነው። ለዚህ ይሄን ያህል ብር ብለው በዶላር ሊሆን ይችላል፣ በእነሱ ገንዘብም ሊሆን ይችላል። ዋጋ አውጥተውልሽ ዝርዝር ይሰጡሻል። ያንን ሳምፕል እኔ ልክልሻለሁ እንዴት እንደሚጠይቁ። በጣም እንትን ካለ ደግሞ መጠየቂያውን ደግሞ እንዲህ አይነት ነገር ድጋፍ ልናደርግላት ስለሆነ መረጃ ላኩልን ብለን እኛ ደግሞ እንሰጣቸዋለን። አለበዚያም ደግሞ የእናንተን ኢሜል ላኩልኝ፣ ሆስፒታሉ ኢሜላችሁን ላኩልኝ እንበልና ያንቺን ስም ምንም ሰጠሽ የእሷን የሕክምና ሁኔታና ዋጋውን ብለን እኛ እንጠይቃቸዋለን፣ በኢሜል እንጠይቃቸዋለን። ስለዚህ ሆስፒታሉ ያንን ይመልሳል። ክትትል የምታደርጊበት ሆስፒታል የሆስፒታሉን መረጃ ምን አምጪና እዛ ውስጥ የተመዘገብሽ ከሆነ ቀላል ነው ይሄን ለማድረግ። እሺ ወንድም ካሊድ እሺ ዞሮ ይኸውልሽ ሕክምናሽ እንዳይቋረጥ እንዳልሽው በሳሪ ሂሳብ ላይ የሚታሰብ ነው ይሄ። እሺ ትላንት የገባውልሽን ቃል የገባውልሽን 200,000 አሁን አስገባዋለሁ። ሪሲቱን ሳሪ ጋር ይላካል። እሺ ይሄ በኋላ ድርሻ ሲሰጥ ለሁሉም ከኛ ድርሻ ላይ የሳሪ ማለት የኛ ድርሻ ነው፣ ከዛ ላይ የሚቀነስ ነው። እሺ አሁን ሪሲቱን ላንቺም ለሳሪም በውስጥ በኩል ልካለው። ሕክምናሽ አይቋረጥም፣ ትቀጥያለሽ። በዚህ ግን ያው ዞሮ ይሄንን አምጭልን። እሺ ይሄን ስትፈልጊ ደግሞ ምንም አይነት ቅሬታ እንዳይሰማሽ። ያልተሰማኝ ደስ ከኪሳችን አውጥተን የምንሰጥሽ የተሰበሰበውን ጠብታ ነው። በተረፈ ሌላው በጠቅላላ የህዝብ ገንዘብ ነው። ህዝብ ደግሞ ምን ላይ እንደሚያውለው ለምን እንደሚያወጣው ማወቅ አለበት። እሺ ምንም አልተሰማኝ። ያ አሁን ምን እንደሆነ ታውቂያለሽ ራቢ? አሁን እኔ እዚህ እርዳታ ለማግኘት በጣም ብዙ ሰዎች ብዙ ወረፋ ይዛሉ፣ ይቸገራሉ። ግን ተረድተሽኛል። ሙኒት ትናንትና አጋጣሚ አንቺ ጋር ገብታ ነበር መሰለኝ። ጠዋት ተገናኝተን በጣም ውስጧ በጣም እያለቀሰት ስትነግረኝ ችግር ለምን ያግዛታለሁ አልኩ። ቢኮዝ ያው እሷ ብዙ ነገር ስታግዝ ስለማያት ነው። እንዳለች ደግሞ እኔ 1 ሚሊዮን ብር ስትለኝ 1 ሚሊዮን እኛ ቁጭ ብለን በደቂቃ በሰዓታት ይኸው አሁን እሷ 200,000 ብር ሰጠችሽ። አሁን ያወራንበትን ያክል አንፈጅም ለአንቺ ለመሰብሰብ። ምክንያቱም ቤቱ የተሰበሰበው በጣም መልካም ሰው፣ ደግ ሰው፣ ሰው የሚረዳ ሰው ስለሆነ ማለት ነው። ችግር የለብኝም። ግን ከዚህ ሁሉ መሃል ደግሞ በጣም ተንኮለኛና መጥፎ ሰው ይኖራል። ገባሽ? አንቺም ተረርተሽ መጥፎ ጠባሳ እንድጥልብሽ አልፈልግም። እኔም ደግሞ በመልካምነት ያደረኩት ነገር ዋጋ እንዲያስከፍለኝ አልፈልግም። ዛት ሚንስ መረጃ ማለት በጣም ጥሩ ነገር ስለሆነ ለዛ ነው የጠየቅንሽ። ስለዚህ አሁን እንዳለችሽ ማሚ ከምትሰጥሽ 200,000 ብር አንቺ እየታከምሽ እንትንቲና ከፈለግሽ ወንድም ካሊድን ሞር ሰክሰስፉል ነው ሊያናግርሽ ይችላል። ማውራት ትችያለሽ። የምፈልጊውንም ጥያቄ ጠይቂ። ይሄ ካስቸገረሽ ደግሞ አገርሽ ላይ ሄደሽ አምሹር ትታከሚያለሽ። እኔ ካንሰር ታማሚዎችን አሳክሚያለሁ። 2 3 4 ልጆች አሳክሚያለሁ ኢትዮጵያ አስገብቼ። ስለዚህ ችግር የለም፣ ከጎንሽ ላይ እንረዳሻለን። ምክንያቱም እንደ ስደተኛ ከዛ ውጭ ምንም ነገር እንዲሰማሽ አልፈልግም። እሺ በርቻ፣ ይዞሽ አታስቢ። ዛሬ እናንተ ጋር እንደዚህ ቁጭ ብዬ ወላሂ እኔ ታውቂያለሽ ሳራ ላንቺ ራሱ 5 6 ቪዲዮ ይሆናል ቤቴ ገብተሽ ብታዩ የሰራሁት ማለት ነው። ዛሬ እንደዚህ ወላሂ የሆነ ካንሰሩን ራሱ ረስቼዋለሁ። እናሳክምሻለን ስትሉኝ ወላሂ እኔ ለሁለት ነገር ነው ማስበው። ካንሰሩ እድናለሁ ብዬ አስባለሁ፣ ብሩን ደግሞ ኬት አምጥቼ ታክሜ እድናለሁ ብዬ አስባለሁ። ወላሂ ምንም ችግር ሲጀመር የዳኑ እኔ ያሳከምኳቸው ልጆች በካንሰር ያውቃሉ። ከታች ሊጽፉልሽ ይችላሉ። ሁሉም ድነዋል።
ከዚህ ከዱባይ ሂደው ሁሉም ድነዋል። ሁሉም ጡቷን ተቆርጣ ሁሉ ድነዋል። ስለዚህ ምንም ይሄ ኖርማል ነው። ምክንያቱም ዋናው ሰው እንዳለሽ ማወቅሽ ነው። ሲቀጥል ደግሞ ገብተሻል እዚህ ስትመጪ እኔ አንቺን ማገዝ የምፈልገው መጀመሪያ በቃላት ማከም ነው። በቃላት ማለት አይዞሽ ከጎንሽ ነን ማለት ነው። ሁለተኛ ነገሩ ደግሞ ተግባር ነው። በተግባር ደግሞ እንደማረገው ስለማቅ እንጂ እንደማላረገው ባቅ ኖሮ ሙኒት ሆነሽ ሰንበዲ ሆነ አልችልም ብዬ ነው የምልሽ። ምክንያቱም አልችለውን አልችልም። ስለዚህ አንዱ ተስፋ ይሄ ነው። አየሽ ተስፋ በጣም ትልቅ ነገር ነው።